በአሁኑ ሰዓትም ስለ ኢትዮጵያ ታላቁ ህዳሴ ግድብና ስለ ግብጽ ሰበር ዜና ተሰምቷል። ግብጽ በትናንትናው ዕለት ከኤርትራ ጋር በመሆን ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ እንደሚቃወሙ የሚያሳውቀውን መግለጫ ካወጡ በኋላ ወደ ኢትዮጵያ ታላቁ ህዳሴ ግድብ ፊታቸውን አዙረዋል። ግብጽና ኢትዮጵያ እንዲሁም የታችኛዎቹ የተፋሰስ ሀገራት ስምምነት ልናደርግ ይገባል፣ መስማማት አለብን። ይህም እንግዲህ በኢትዮጵያ ታላቁ ህዳሴ ግድብ ላይ የሚለቀቀው ውሃ እንዴት እየሆነና በምን አይነት መልኩ ሊለቀቅ እንደሚችልና እንደሚለቀቅ የሚያሳዩ ፕላኖችና እንዲሁም መረጃዎችን ሼር ማድረግ የሚያስችለን ፍርርም ከኢትዮጵያ ጋር ልንፈራረም ይገባል ሲሉ እንግዲህ ግብጾች ጥያቄ አቅርበዋል። ይህም ከትናንትናው መግለጫ እንዲሁም የግብጽ ፕሬዝዳንት አልሲሲ ወደ ታንዛኒያ ካረጉት ጉዞ በኋላ መሆኑን ብዙዎች እንግዲህ ጥያቄ እያነሱበት ይገኛል። ታዲያም ጥያቄ ያቀረቡት በዛሬው ዕለት የግብጽ የውሃ ሚኒስትርና የግብርና ሚኒስትር ናቸው። ታዲያ ከላይም እንደምትመለከቱት ስፔሲፊክሊ የተናገሩት የኢትዮጵያ ታላቁ ህዳሴ ግድብ እንዴት እየሰራ እንዳለና ወደፊት እንዴት መስራት እንዳለበትን የሚያሳዩ የተለያዩ ኢንፎርሜሽኖችን ለግብጽ ሼር ማድረግ አለባት። ታዲያ በተጨማሪም የግብጽ የውሃ ሚኒስትርም እንደተናገሩት ከሆነ የኢትዮጵያ ታላቁ ህዳሴ ግድብ እንዴት እየሰራ እንዳለ ኢትዮጵያ ለግብጽ ባለማሳወቋ የዓለም አቀፍን ህግ እየጣሰች ነው። እናም የኢትዮጵያ ታላቁ ህዳሴ ግድብ እንዴት እየሰራ እንዳለ የሚያሳውቀን ኢንፎርሜሽን ሼር ለማድረግ ህጋዊ የሆነ ስምምነት ላይ መግባት አለባቸው። ህጋዊ ስምምነት ላይ ደርሱ ይገባል፣ መፈራረም አለባቸው ሲል ጥያቄን አቅርበዋል። 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር ዋሉ። ከተጎጂዎች ከ1 ቢሊዮን ብር በላይ መቀበላቸውም ተረጋገጠ። የኢትዮጵያ ፌዴራል ፖሊስ በምስራቅ የሀገሪቱ ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ በቆዩ የተደራጁ 17 የቡድን አባላት ላይ ያደረገውን ምርመራ አጠናቆ መዝገቡን ለፍትህ ሚኒስቴር መላኩን አስታውቋል። መሐመድ ጣይር አደን ወርዲ በሚመራው በዚህ የወንጀል ቡድን ላይ በተደረገ ምርመራ ከተጎጂዎችና ከቤተሰቦቻቸው ከ1 ቢሊዮን ብር በላይ መቀበላቸው፣ ከ40 ሺህ በላይ ሰዎችን ማዘዋወራቸውና የ60 ሰዎች ህይወት ማለፉም ተረጋግጧል። ተጠርጣሪዎች የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎችን በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ከተለያዩ የሀገሪቱ አካባቢዎች በደላሎች አማካይነት ሰዎችን ሲመለምሉም ቆይቷል። ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በዚያ በሚገኝ መጋዘኖች ውስጥ እንደሚታሰሩ የሚደረግ ሲሆን በመያዣነት በመያዝም ለቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርም ተገልጿል። ገንዘብ መክፈል ላልቻሉ ቤተሰቦቻቸው ተጎጂዎችን እየደበደቡና እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ያደርጉ እንደነበር ፖሊስ ያረጋገጠ ሲሆን ከ60 በላይ ሰዎች ለህልፈተ ህይወት መዳረጋቸውና በርካታ ሴቶች የመደፈር ጥቃት እንደደረሰባቸው ታውቋል። አስተማማኝ የውጭ አጋሮች አሉን ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች አሉን በማለትም ተናግረዋል። ከኤርትራ ጋር ግንኙነትም ጀምረናል በማለትም አክለዋል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደርን በማፍረስ በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ዶክተር ደብረጽዮን ገብረሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ከለላዎች ለመስበር በስትራቴጂካዊ ደረጃ የሚሰሩ የውጭ አጋሮች አሉንም ብለዋል። ደብረጽዮን የውጭ አጋሮች ያላቸውን አካላት ግን በስም አልጠቀሱም። ትግራይ አሁን ባለው ሁኔታ መቀጠል ስለማይቻል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር የዓለም አቀፍ ህብረተሰብን ትኩረት ማግኘት ችለናል በማለትም አክለዋል። የየመን ሁቲ በይፋ የኢራንና የዩኤስን ጦርነት ተቀላቅሏል። በነገራችን ላይ ሁሉ ጊዜ ኢራን ጦርነት ውስጥ በምትገባበት ጊዜ የየመን ሁቲዎች ስማቸው አንድ ላይ ይነሳል። የየመን ሁቲዎች በቀይ ባህር በተለይ ደግሞ ባብ ኤል ሜንዴ በሚባል ስትሬት አካባቢ የዓለማችን ነዳጅ የጫኑ መርከቦችን እንደሚያስጨንቁ የሚታወቅ ነገር ነው። የየመን ሁቲ አሁን ያሳለፈው ኢሚዲየት ወይም ደግሞ አስቸኳይ ውሳኔ ምንድነው ካላችሁ ከሳውዲ አረቢያ ጋር ግንኙነት ያላቸው የተለያዩ ነዳጅ የጫኑ መርከቦች በባብ ኤል ሜንዴ ስትሬት አካባቢ እንዳያልፉ ነው። ምክንያቱም ሳውዲ አረቢያ የመንን እየጎዳች ነው በማለት ነው። እንግዲህ ይህ ውሳኔ የየመኑ ሁቲ ከማሳለፉ በፊት አንድ ድፍድፍ በርሜል ነዳጅ $90 የአሜሪካ በላይ እየተሸጠ እንደነበረ የተለያዩ የዜና ምንጮች እየገለጹት ይገኛል። በነገራችን ላይ በባብ ኤል ሜንዴብ ስትሬት አካባቢ የተለያዩ ነዳጅ የጫኑ መርከቦች የማያልፉ ከሆነ ጉዟቸውን በጣም ያረዝመዋል። ጉዟቸው ረዘመ ማለት ደግሞ የነዳጅ ዋጋ ተወደደ ማለት ነው። በነገራችን ላይ ለ10 ቀናታት የሚቆይ የጊዜ
ጊዜያዊ የተኩስ አቁም ስምምነት ኢራንና አሜሪካ እንዲያረጉ የተለያዩ አደራዳሪ ወገኖች ጥሪ ያቀረቡ ይገኛል። ፓኪስታን ከነዚህ አደራዳሪ ወገኖች መካከል ትገኝበታለች። አሁን ደግሞ የየመኑ ሁቲ በቀይ ባህር በተለይ ደግሞ ባብ ኤልሜንዴ በሚባለው ስትሬት አካባቢ ይህንን ውሳኔ ካሳለፈ የዓለማችን የነዳጅ ዋጋ ምን ያህል ሊጨምር እንደሚችል ሁላችሁም መገንዘብ ትችላላችሁ። የየመኑ ሁቲ በይፋ ጦርነቱን ተቀላቅሏል። ለሳውዲ አረቢያም ምላሹን በከፍተኛ ሁኔታ ሰጥቷል። በሶማሌ ክልል የመቃብር ቦታ ተደርምሶ የሶስት ሰዎች ህይወት አለፈ። በሶማሌ ክልል የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ ተደርምሶ ተጨማሪ የሶስት ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት ደርሷል። በሶማሌ ክልል በደረሰ አሰቃቂ የትራፊክ አደጋ 12 ሰዎች ህይወታቸውን ሲያጡ 3 ሰዎች ደግሞ ከባድ ጉዳት እንደደረሰባቸውም ይታወቃል። በዚህ አሳዛኝ አደጋ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ ባለው የቀብር ስነ ስርዓት ላይ ደግሞ ሌላ አሳዛኝ ክስተትም ተከስቷል። በቀብር ስነ ስርዓቱ ላይ በነበሩ ሀዘንተኞች ላይ መቃብር በመደርመሱ የሌሎች 3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ደግሞ ጉዳትም ደርሶባቸዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በአደጋው ህይወታቸውን ባጡ ወገኖች የቀብር ስነ ስርዓት ላይ የተገኙ ሲሆን በአደጋው ጉዳት የደረሰባቸውን ወገኖች ወደ ከተማው በሚገኘው ሆስፒታልም ተገኝተው ጎብኝተዋቸዋል። ከቅርብ ጊዜ ወዲህ በሚደርስባት ጥቃትና በሚደርስባት የተለያዩ የሚሳኤል ጥቃቶች እንግዲህ አሜሪካ ከ100 በላይ የሚሆኑ ወታደሮች እንደተጎዱባት አምናለች። እንደ አሜሪካኖች ንግግር ከሆነ ከነዚህ ከተጎዱት ወታደሮች መካከል ከ96% በላይ የሚሆኑት ማይነር ኢንጁሪስ ወይ ደግሞ ከኮንካሽንስ ድንጋጤ ወይ ደግሞ ሲወድቁ የሚሰማቸው አይነት ስሜት ስለሆነ ወደ ሰርቪሳቸው ደግሞ ወደ ስራቸው ተመልሰዋል ብላለች። ፉል ስኬል ዋር ወይ ደግሞ ከፌብሩዋሪ 28 እንደተጀመረው አይነት ጦርነት ለመሆን እንግዲህ ጥቂት ነው በቃ የቀሩት አሁን ሰሞኑ የሚያደርጉት ውጊያ ማለት ነው። የኢራን ባሊስቲክ ሚሳኤሎች እንግዲህ እነ ጆርዳንን፣ እነ ኩዌትን፣ እነ ኳታርን፣ እነ ባህሬንን እንግዲህ ማስጨነቅና ቴሮራይዝ ማድረግ አላቆሙም። ከዚህም በተጨማሪ የአሜሪካ ጥቃቶች የኢራን የኒውክሌር ፋሲሊቲዎችን፣ የኤነርጂ ፋሲሊቲዎችን ከዚህም በተጨማሪ ደግሞ የትራንስፖርተር ደግሞ ድልድዮች ሳይቀር እየመቱና የደበደቡ ነው የሚገኙ። ኢራንም እንደዚሁ የተለያዩ ሰርቪስ ሜኖች ደግሞ የተለያዩ ወታደሮች በዚህ ጉዳይ እንደሞቱባት አምናለች ማለት ነው። የተለያዩ የአየር መቃወሚያ ስራ የሚሰሩ ደግሞ የዲፌንስ ስራ ላይ የሚሰሩ የኢራን ወታደሮች እንደዚሁ መጎዳታቸውን መሞታቸውም ኢራን አምናለች። ኔቫል ብሎኬዱ እንደቀጠለ ነው። ኢራን ኦፊሻሊ የስትሬት ኦፍ ሆርሙዝን እንደዘጋች ነው። ከዚህም በተጨማሪ ሁቲም በዚህ በባብል ማደብ በኩል አሁን ከመሸ ሰበር ዜና ተሰምቷል። የየመን ሁቲ የባብል መንደብን መዝጋቱ ተነግሯል። ባብል መንደብ የተዘጋው ለሳውዲ አረቢያ ብቻ መሆኑ ነው የተነገረው። የሳውዲ አረቢያ መርከቦች በባብል አልመንደብ መተላለፍ እንደማይችሉም የሁቲ ታጣቂዎች አሳውቀዋል። አሁን ላይ በኢራን ቀጥታ የሚደገፈው የየመኑ ሁቲ ታጣቂ ባብል አልመንደብን ለሳውዲ አረቢያ ሙሉ ለሙሉ መዝጋቱን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። በቀጣይ ምን ሊፈጠር ይችላል የሚለውን የምንመለከተው ይሆናል። በነገራችን ላይ ባብል አልመንደብ የዓለማችን 30% ኢኮኖሚ የሚንቀሳቀስበት እንደሆነም ይነገራል። ባብል አልመንደብ በጅቡቲና በየመን መካከል የሚገኝ የባህር ሰርጥ ነው። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። በሁለት ሳምንት ውስጥ ብቻ ተጨማሪ 100 የአሜሪካ ወታደሮች መቁሰላቸውን የአሜሪካ የመከላከያ ቢሮ ፔንታጎን አምኗል። ከዛ ውጭ ደግሞ እንግዲህ በእንቅርት ላይ ጆሮ ደግፍ እንዲባል በሁርሙዝ ሰርጥ የነበረውን ጦርነት ወደ ቀይ ባህር የሚያመጣ እርምጃ ሁቲዮችም ወስደዋል። ሌሎች ሀገራቶችም ኢንቮልቭ ያደርጋሉ። ጦርነቱ ይሰፋል ተብሎም እየተሰጋ ነው። ሌትስ ቶክ አባውት ኢት። በመጀመሪያ ደረጃ ይህ ጦርነት እንደ አዲስ ከጀመረ በኋላ እንግዲህ ከጁላይ 7 ዛሬ ጁላይ 21 ነው። በዚህ ውስጥ ባሉት 14 ቀናት ውስጥ ተጨማሪ 100 የሚሆኑ የአሜሪካ ወታደሮች መቁሰላቸውና ከተለያየ አይነት ደረጃ ቁስለት ጉዳት እንደደረሰባቸው የአሜሪካው የመከላከያ ተቋም ፔንታጎን አምኗል። ይህ እንግዲህ ኢራን በሚድል ኢስት ላይ ያሉ የአሜሪካ ቤዞች ላይ በምትወስዳቸው በጣም ፕሪሳይዝ የሆኑ አደገኛ የሆኑ እርምጃዎች የተነሳ በሁለት ሳምንት ውስጥ ነው እንግዲህ እነዚህ 100 የሚጠጉ የአሜሪካ ወታደሮች የቆሰሉት። ኦን ቶፕ ኦፍ ዳት ደግሞ ጆርዳን ውስጥ እንደምታውቁት 2 ወታደሮች መሞታቸውና አንድ እስካሁን ድረስ የገባበት እንዳልታወቀ እስካሁን ድረስ የተነገረ ነው። ባይ ዘ ዌይ ሁለቱ ጆርዳን ውስጥ የተገደሉት የአሜሪካ ሰራዊት አባላት ማንነትም ግልጽ ወጥቷል። እዚህ ጋር የምታዩቸው ታይለር ጄምስ እና ኢዛቤላ ጎንዛሌዝ የሚባሉት 2 ወታደሮች እንደሆኑ ነው የተነገረው ማለት ነው። ይህ ጥቃት እየሰፋና ኢራን የምታደርሰው ጥቃት የበለጠ ፕሪሳይዝ እየሆነ መሄዱን ተከትሎ እንግዲህ ከዚህም በላይ ጉዳቶች እንደ ካሚንግ ዴይዝ ሊከሰቱ እንደሚችሉም ተነግሯል። በአጠቃላይ የኢራን ጦርነት ፌብሩዋሪ 28 ከጀመረ በኋላ እስካሁን ባለው እንግዲህ የተጎዱ የአሜሪካ ወታደሮችን ቁጥር 527 ሲያደርሰው የሞቱትን ደግሞ 17 አድርሶታል። አንድ ደግሞ የጠፋለ። የሱን ጉዳይ እንግዲህ እስካሁን